ተለቋል ተረጋግጧል። ሌላኛው ሰበር መረጃ ምናልባት ይሄ በጣም ጠቃሚ መረጃ ነው ብዬ አምናለሁ። መረጃው የቲዲኤፍ ቡድን በተለይ ደግሞ የሞንጆሪኖ ክንፍ በመባል የሚታወቀው የቲዲኤፍ ቡድን ዛሬ ጉዞ ጀምሯል። ይሄ መረጃ ከስፍራው ደርሶናል። ሐሙሲት ወደሚባል ነው። ሐሙሲት የሚባል ጉዞ ጀምሯል። ሐሙሲት የሚሄደው ፋኖን ለማገዝ ነው። ሐሙሲት እየሄደ ያለው በሐሙሲት ሄዶ ከፋኖ ጋር ተገናኝተው የፋኖን በፋኖ ስም በፋኖ ልብስ በፋኖ ቀለም ነው መምጣት የታሰበው። ይሄም አሁን ገና እንቅስቃሴ ላይ ያሉ የደረሰን መረጃ ነው። እንግዲህ የሚጠበቀው ይደርስና ጥቃት ይከፍታሉ ወይ ደግሞ ከደረሱ በኋላ ይመታሉ የሚታወቅ ነገር የለም። የደረሰኝ መረጃ ግን እነዚህ ግለሰቦች ቀጥታ እንቅስቃሴ መጀመራቸውና ወደ ሐሙሲት እየተጓዙ እንደሆነ ነው። ዋናውም ዓላማ ፋኖን ለማገዝ ነው። የዋናው ስብስቡ የቲዲኤፍ ክንፍ ነው። በዋናነት ቲዲኤፍ ብዙ ቦታ ተከፋፍሏል። ቲፒኤልኤፍ ተከፋፍሏል። ቲፒኤልኤፍ በተከፋፈለ ቁጥር ልክ ደግሞ ቲዲኤፍም ተከፋፍሏል። ዛሬ በተለየ ሁኔታ በደረሰኝ መረጃ ወደዛ የተንቀሳቀሰ ያለው ቡድን የሞንጆሪኖ ክንፍ በመባል የሚታወቅ ነው። ቤተሰብ እንግዲህ ይሄ መረጃ ለእኔ ከደረሰኝ ለእኔ ግልጽ ከሆነ ለሌሎችም እንደሚደርስ መጠራጠር አይቻልም። ምን አይነት እርምጃ ይወሰዳል የሚለው ጉዳይ ብቻ ነው የሚጠበቀው። ለማንኛውም እንግዲህ ጦርነት ቀስ ተብሎ እንደዚሁ ነው፣ ቀስ እየተባለ ነው የሚገባው። ሰው ሳይታወቅ ትንሽ በትንሽ የተለመደ ወደ ተሟላ ጦርነት ልንገባ መንገድ ላይ ያለ ይመስላል። የቲፒኤልኤፍ ጦር ሰባቂዎች ቀስ እያሉ እንግዲህ ወደ ጦርነት እየገቡ ያለ ነው የሚመስለው። የፕሪቶሪያ ስምምነትም እለት በእለት እየተሸረሸረ ወደዚህ ደረጃ ደርሷል። ትናንትና በሰራው ፕሮግራም ላይ ብዙዎች የቲፒኤልኤፍ ክንፎች መበሳጨታቸውንም መረጃው ደርሶኛል። ይሄም የበለጠ ያናደዳቸው ይመስለኛል። ከስታሊን ጀምሮ መረጃው ከአስተማማኝ ምንጭ መድረሱን ሲያረጋግጡ ትንሽ የተበሳጩ ይመስለኛል። ይሄ ይቀጥላል ብዬ ተስፋ አደርጋለሁ። ቤተሰብ የሚመለከታቸው አካላት ተገቢ ጥንቃቄ እንዲያደርጉ መረጃውን በማድረስ አካባቢ ላይ ያሉ ነዋሪ እንድታደርጉ በአክብሮት ጠይቃለሁ። በመቀጠል አጭር ቪዲዮ ነው መጋብዛችሁ። ማስረሻ ሰጤ ነው። የድምፅ ጥራት ችግር አለበት። አስረስ ማሬ ዳምጤና ማስረሻ የአንድ አካባቢ የምስራቅ ጎጃም አካባቢ ናቸው። በሁለት ጽንፍ ነው የቆሙት። ትላንትና አስረስ ማሬ ከቲፒኤልኤፍ እና ከህግደፍ ጋር ሆነን ብንዋጋ ደስ ይለኛል ብለዋል። የዛ ተቃራኒ ነው ደግሞ ማስረሻ ሰጤ። የእስክንድር ቡድን ነው እሱ እየሰጠ ያለው። እንግዲህ ሁለት ተቃራኒ ሆነዋል። አንዱ የአማራ ወኪል ነኝ ይላል፣ አንዱ የአማራ ጠላት ወኪል ነኝ ብለዋል። ሙሉውን ቃለመልክ መግለጫውን የድምፅ ጥራት አቀዳዱ ላይ መሰለኝ ችግር ቢኖርም እንድታዳምጡ በመጋበዝ የአሁኑን ሰበር መረጃ በዚሁ ነው ማጠናቀቀው። አዳዲስ መረጃዎች ሲኖሩ የሚመለሱ ይሆናል። ቀጥታ ወደ ማስረሻ ሰጤ መግለጫ ልብስላችሁ። ሰጤ ይባላል። የጎጃም ጠቅላይ ግዛት አዛዥና የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ ነው። እንደሚታወቀው ሰሞኑን በ2000 መስከረም ወር 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ህዝብ ጥያቄም እንደተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁ በተወሰነ መንገድ አይተናል ማለት ነው። እንግዲህ የአማራ ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ የህዝብ ክህደት ነው። ከወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራ ፋኖ በሚንቀሳቀስ አመራርና አባል
በህዝባችን ላይ ታሪካዊ ክህደት እየፈጸመ መሆኑን ከድርጅቱ ሊታቀብ እንደሚገባ ማስጠንቀቂያም ማሳሰቢያ መስጠት እፈልጋለሁ። የአማራ ፋኖ ህዝባችንን የአማራን ህዝብና ኢትዮጵያን እንደ ሀገር እንድትቀጥል ከሚፈልግ የኢትዮጵያ ወዳጅ ጋር ሆነን ያቋቋም ነው። አሁንም በዚያ ልክ እየታገልን ያለን መሆናችን የሚታወቅ ነው። ይህንን ግን ወደ ጎን በመተው የወጡበትን ዓላማ ወደ ጎን በመተው የህዝቡን ትግል እና የፋኖን ትግል ጠልፈው ለታሪካዊ ጠላቶቻችን ሰጥተው የአማራ ህዝብ ጥያቄም እንዳይመለስ ሌላው ኢትዮጵያ እንድትበተን የሚፈልግ ኃይልና በዚያ ልክ የሚንቀሳቀስ አካል እንዳለ በግልጽ አይተናል ማለት ነው። ይሄ ክህደት መሆኑን አውቁ እኛም እንደ ፋኖ ይህንን ከታሪካዊ ጠላቶቻችን ጋር የቆመን አካል በጠላትነት ፈርጀን እኩል የምንታገለው መሆኑን በዚህ አጋጣሚ ማስረዳት ፈልጋለሁ። እኛ ኢትዮጵያ እንወዳለን። ኢትዮጵያ እንደ ሀገር እንድታድግ እንፈልጋለን። እንደ ሀገር እንድትቀጥል እንፈልጋለን። ግን የወያኔን ዓላማ ይሄውም ደግሞ ኢትዮጵያ እንድትበታተንና ደካማ ሀገር እንድትሆን የሚፈልግ አውዳሚ ስብስብ እንደሆነና በህዝብ ትግል አንድ አካባቢ ላይ እንደመሸገ የሚታወቅ ነው። የዚህ አጋርና የዚህ ፈረስ ሆኖ መምጣት ግን ክህደት በመሆኑ ማቆም እንዳለባቸው በፋኖ ስም የሚንቀሳቀስ በነፃ አውጪ ስም የሚንቀሳቀስ በአርበኝነት ስም የሚንቀሳቀስ ማንኛውም አካል ሊያቆም እንደሚገባ መናገር ፈልጋለሁ። ዝርዝር ሁኔታዎችን በስፋት ከመረጃና ከማስረጃ ጋር ለህዝባችን የምናሳውቅ መሆኑን እየገለጽ ስለዚህ በግራም በቀኝም ያሉ የፋኖ አመራሮች እና የፋኖ አባላት በራሳችን መቆም እንችላለን። በራሳችን መቆም አለብን። በበሰበሰ ቅንቡላ የሚሸወድ የአማራ ወጣት እንደሌለ መታወቅ አለበት። ስለዚህ ነው በራሳችን እንቁም። ህዝባችን ትጥቁንም ስንቁንም እየገዛ 2 አመት 3 አመት አታግሎናል። ከዚህም በላይ ትግሉ ቢረዝም ሊያታግለን የሚችል ህዝብ ወርቅ የሆነ ህዝብ እንዳለን ተረድቶ በራሳችን እንድንቆም እንጂ ታሪካዊ ጠላቶቻችን ከህዝባችንም እንደ ኢትዮጵያ እንደ ሀገር ደግሞ በኢትዮጵያ ላይ የሚቆምር ማንኛውም አካል ጋር አብሮ መቆም አስፈላጊ አለመሆኑን አውቀው ወደኛ እንዲመጡ ወደ ድርጅታችን እንዲመጡ ጥሪ